ሰላም ልጆች እንዴት ናችሁ? ደህና ናችሁ? ሳምንታችሁ ጊዜያችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ደስ ይላል። እንዴት ነው? ትምህርታችሁን በአግባቡ እያጠናችሁ ነው? ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች እየሰራችሁ ችሎታችሁን እያዳበራችሁ እንደሆነ አልጠራጠርም። በጣም ጎበዝ ልጆችዬ። ልጆች ለዛሬ አንድ ቆንጆ ስራ ይዤላችሁ መጥቻለሁ። ሁል ጊዜ ከኔ ጋር የምንሰራቸውን ስራዎች በየቤታችሁ እንድትለማመዱ ራሳችሁ እንድታጎብዙ በየሳምንቱ አዳዲስ ስራ ይዤላችሁ መጣ የለ ልክ እንደዛው ዛሬም ደግሞ በጣም የምታምር ቆንጆ ስራ ይዤላችሁ መጥቻለሁ። በመጀመሪያ እስኪ ገምቱ ምን የምንሰራ ይመስላችኋል? በጣም ጎበዞች እዚች ጋር ያለችዋን በጣም የምታምረዋን በወረቀት በማጣጠፍ የምትሰራዋን ቆንጆን የአበባ ማስቀመጫ እያችኋት መሰለኝ። አያችኋት? ታምራለች አይደል? በቀላሉ ወረቀትን አጥፈን የምንሰራት የአበባ ማስቀመጫ ነው። እሺ ዛሬ የምንሰራው ያው አበባዎቻችንን እንዲከተን እስኪ እናስቀምጣት። አያችሁ? በጣም የምታምር ቆንጆ የአበባ ማስቀመጫ አያችሁ አይደለ? ይሄው እንደዚህም ደግሞ አጊጣችሁ በተለየ ቀለም ቀብታችሁ በማርከር ሰርታችሁም ደግሞ እንዲሰፋ አድርጋችሁ ማዘጋጀትና መስራት የምንችላትን በቀላሉ በወረቀት የምትሰራውን የአበባ ማስቀመጫ ነው የምንሰራው። ስለዚህ ልጆች ይህችን ቆንጆዋን በቀላሉ ወረቀትን በማጣጠፍ የምንሰራትን የአበባ ማስቀመጫ ደግሞ ለመስራት ብዙ ነገሮች እንደሚያስፈልጉን ታውቃላችሁ አይደለ? ጎበዝ ልጆች። ስለዚህ እነሱን ነገሮች እንድታዘጋጁ ልንገራችሁ። በዋነኛነት ወረቀት ያስፈልገናል። ቀለም ያለው ወረቀት ካላችሁ እሱን፣ ከሌላችሁም ልጆች ለመለማመድ ስለሆነ በአካባቢያችሁ የምታገኙትን ማንኛውንም ወረቀት ማዘጋጀት ትችላላችሁ። መቀስ፣ ማርከር፣ ማጣበቂያ ያስፈልገናል። እነዚህ ነገሮች አዘጋጅታችሁ የምትሰሩበትን ቦታ ዝግጁ አድርጋችሁ እስክትጠብቁኝ ድረስ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰን ተገናኝተናል። እንዴት ናችሁ? ዝግጁ ናችሁ? በደንብ ተዘጋጅታችኋል? ጎበዝ ልጆች። አሁን ወደ ስራችን ልንሄድ ነው። እኔ እዚህ ጋር የምታዩትን ሰማያዊ ቀለም ያለው ወረቀት አዘጋጅቻለሁ። ሙሉ ነው ወረቀቱ። በመጀመሪያ እንደዚህ እናስቀምጥና በቁመቱ እንደዚህ ይዘን የሶስት ማዕዘን ቅርጽ እንዲሰጠን አድርገን እናጥፈዋለን። በደንብ ካጠፍን በኋላ እዚች ጋር የምትታያችሁ ትርፏ ወረቀት ስለማታስፈልግ እሷን ቀስ ብለን በመቁረጥ እናወጣለን። ይሄን እዚህ ጋር እናድርግና በመቀጠል እንከፍተዋለን። አያችሁ? እዚህ ጋር መሀል ላይ መስመር አለ አይደለ? ባልታጠፈበት በኩል በተቃራኒው እንደዚህ እናደርግና መልሰን እናጥፋለን። አሁንም እንደዚህ የሶስት ማዕዘን ቅርጽ እንዲሰጠን አድርገን ማለት ነው። በመቀጠል ደግሞ ጥፋቱን እንከፍትና ሁለት እኩል ቦታ እናጥፈዋለን። ያው ታያችኋል አይደል? አሁን ደግሞ በተቃራኒው እዚህ ጋር እንደዚህ እናጥፈናል። ባልታጠፈበት ደግሞ እናዞርና በደንብ አድርገን እናጥፋለን። አሁን እችን ከፈት ስናረጋት በምናገኘው ቅርጽ ምን እናረጋለን? ጥፋቱን ወደ ውስጥ አድርገን እናጥፈዋለን። አንድ ላይ እንደዚህ እጥፍ እናድርገዋለን። አያችሁ? ልክ እንደዚህ እኩል አድርገን እኔ እጅ ላይ የምታዩትን አይነት ቅርጽ ማምጣት ይኖርባቸዋል። እንደዚህ ማለት ነው ልጆች። በትክክል አይታችሁ ከሰራችሁ እዚህ ጋር የምናያትን ቅርጽ በቀላሉ ማግኘት እንችላለን። እሺ በመቀጠል እንደዚህ እናደርግና በመጀመሪያ እንደዚህ ከታች ይዘን እንደዚህ አድርገን እናጥፋለን። አንዱን ክፍል ማለት ነው። በተቃራኒው ያለውን በተመሳሳይ እናጥፈዋለን። ታዲያ እኩል ወደ መሃል መስመር አምጥታችሁ ነው የምታጥፉት። እሺ እንዳይዛነፍባችሁ ጥንቃቄ ይፈልጋል። ወረቀት ስለሆነ በቀላሉ ይቀደዳል። የምንፈልገውን ቅርጽ ሳናገኝ ደግሞ ጥፋቱ ወይም ቅርጹ ከተበላሸብን የሚፈልገውን አይነት ነገር ማግኘት አንችልም። ስለዚህ እዚህ ጋር የምታዩትን ልክ እንደዚህ ታጥፉና እዚች ጋር ያለችውን ጥፋቷን አንዷን ወደ ውስጥ እጥፍ ታደርጓታላችሁ። እንደዚህ ማለት ነው ልጆች። አሁን በተቃራኒ ያለውን በጀርባ ያለውንም በተመሳሳይ እንሰራለን። አያችሁ ልጆች? አሁን ተመሳሳይ ቅርጽ ማግኘት ችለናል። ልክ እንደዚህ አይነት ማለት ነው። በመቀጠል እንደዚህ አድርገን በጎንና በጎን ያለውን ክፍሉን እንከፍትና ጥፋቱን ወደ ውስጥ አድርገን እናጥፈዋለን።
አያችሁ ልጆች በዚህ አይነት መንገድ ካጠፍን በኋላ እዚች ጋር የምታዩዋትን ክፍሎች ደግሞ እንደዚች እያደረግን ወደ ውስጥ እናጥፋታለን። እዚች ጋር የምታዩዋትን ክፍል እጥፍ አድርገን ወደ ውስጥ እንከታለን። ከፈለጋችሁ ደግሞ ማጣበቂያችሁን ካሁኑ ማጣበቅ ትችላላችሁ። በኋላም ከጨራረሳችሁ በኋላ ማጣበቅ ይቻላል። ግን አሁን እየጨረሳችሁ መሄድ ከፈለጋችሁ አያችሁ ካጠፋችኋት በኋላ ማጣበቂያ እያደረጋችሁ እንደዚህ አይነት ቅርጽ እስክትይዝልን ድረስ እያጠፍን እንሄዳለን። በተቃራኒውም በተመሳሳይ እንሰራለን። ይሄኛውን ጫፍ ወደ መሀል መስመር አምጥተን በደንብ አድርገን እናጥፋለን። ተመሳሳይ በተቃራኒውም ያለው እንደዛ። ከዛም ከላይ ያለችዋን ክፍል መጀመሪያ ብቻዋን እናጥፋለን። ከዛ ወደ ውስጥ አምጥተን እናጥፋታለን። ታዲያ ከመጀመሪያው ጋር እኩልና ተመሳሳይ መሆን አለበት። እሺ አንዱ ከአንዱ የተለያየ ከሆነ በኋላ ለምናገኘው ውጤት አያምርልንም። አሁን ቅርጻችን እችን መስላለች። ከዛ ልጆችዬ ሳንከፍታት በፊት እዚች ጋር የምታዩዋትን ጫፏን ክፍል እንይዝና የአበባ ማስቀመጫዋ መቀመጫዋ ክፍል ስለሆነ እንደዚህ እያደረገን እናጥፋለን። አንድ ወደ ጎን፣ አንድ ወደ ፊት፣ አንድ ወደ ኋላ እያደረግን ከዛ ደግሞ ትንሽ ከፈት እናደርግና ባልታጠፈበት ክፍል በከፈትነው ክፍልም እንደዚህ አድርገን ሰበር ሰበር እናደርጋለን ወደ ውስጥ። ያው ልጆችዬ አሁን ስራችን እያለቀች ነው። ያው መጀመሪያ እጃችንን ጣታችንን እንከትና ወደ ውስጥ ከፈት ከፈት እናደርጋለን። ከዛ በመቀጠል እዚች ጋር የምታዩዋትን ጫፏን ቅድም ያጠፍናትን ደግሞ ምን እናደርጋለን? ወደ ውስጥ ቀስ ብለን ወረቀቱ እንዳይቀደድብን አድርገን አጠፍ እናደርገዋለን። እዚህኛው ክፍል ጋር በጣም ሊያስቸግራችሁ ስለሚችል በጣም በጥንቃቄ መስራት ይኖርባችኋል። እሺ ከዛም እሷን ወረቀቷን ወደ ውስጥ በደንብ እያጠፋችሁ ቅርጹ እኩል እንዲሆን አድርጋችሁ ታስተካክሉታላችሁ። አለበለዚያ እኩል ካልሆነ በኋላ ስናስቀምጠው አንዱ ትልቅ አንዱ ትንሽ ከሆነ ይዛነፍብናል። ያው ልጆችዬ በተቻለ እንዳልኳችሁ ወረቀት ስለሆነ በቀላሉ ይቀደዳል። ጥንቃቄ በጣም ይፈልጋል። በደንብ ተጠንቅቃችሁ ለዚች አድርገን እንሰራለን። እቺኛው እንደውም ልጆችዬ ረዘም አድርገን በጣም የምታምር ሰፊ ማስቀመጫ አድርገን የሰራናት። ያው ቅርጿን እያስተካከልንላት ነው። ልክ እንደዚህ ካሳመርናት በኋላ ደግሞ ቅድም አዘጋጁ ባልኳችሁ በማርከር ሊሆን ይችላል፣ በከለር የበለጠ ማሳመር እንችላለን። አሁን እዚህ ጋር የበለጠ እንዲያምርልን እዚች ውስጧን አጠፍ እናድርጋትና ትንሽ ማጣበቂያ እናርግባት እንዳይፈታብን። በተቃራኒውም ያለውን በተመሳሳይ ጥፍ አድርጋችሁ ወደ ውስጥ ጫፏን ብቻ ከተት ካረጋችሁ እሱም ስለሚያምር እንደዚች እያደረግን ቅርጾ ሲስተካከልልን ማጣበቂያችንን እናደርጋለን። አያችሁ አሁን በጣም ቆንጆ የሚያምር ማስቀመጫ ሆኗል። ይሄው እኩል ነው፣ ደስ ይላል አይደል? እንዳልኳችሁ ግን ባላንስ ማድረግ ወይ ደግሞ ያልተመጣጠነ ከሆነ እንደዚህ በእጃችሁ ወደ ውስጥ እቺ የምንከታትን ክፍል ማስተካከል አለብን። እሺ ልጆች በመቀጠል ደግሞ ይኸውላችሁ በጣም የምታምሯን እቺኛዋን ቆንጆን የአበባ ማስቀመጫችንን እንደዚህ ጥቁርና ቀይ ቀለም ተጠቅመን የበለጠ እንድታምር ደግሞ እናረጋታለን። ለምሳሌ አበባ በመስራት ሊሆን ይችላል። እናንተ የምትፈልጉትን ጌጥ እየጨመራችሁ አበባ ማስቀመጫችሁን በደንብ ማሳመርና ማጌጥ ትችላላችሁ። ያያችሁ ነው። እስኪ ጠርዝ ጠርዝ እዚህ ዋና ክፍሉ ላይ ቆንጆ አበባ ልስራለት። ልጆችዬ በተጨማሪ ደግሞ ቆንጆ ነገሮችን እየለጠፋችሁ ማሳመር፣ ማድመቅ፣ ቆንጆ ማድረግ ትችላላችሁ። እሺ አሁን እኔ እንግዲህ እዚች ጋር በደንብ አድርጌ ጨርሻታለሁ። በጣም የምታምር ሆናለች። ከፈለግን እጄታ መጨመር እንችላለን፣ ግን እንደዚሁ የአበባ ማስቀመጫ እንድትመስልልን ስለሆነ ዋናው ዓላማችን እንደዚች አድርገን ከሰራን በኋላ አበባዎቻችንን ደግሞ መክተት እንችላለን። ይሄው የምትፈልጉትን አይነት አበባ ከታችሁ ጠረጴዛችሁ ላይ ማድረግ ትችላላችሁ። በስጦታ መልክ ለጓደኞቻችሁ ለቤተሰቦቻችሁ ማበርከት ትችላላችሁ። ስለዚህ በቀላሉ ወረቀትን ተጠቅመን ቆንጆ የአበባ ማስቀመጫ ማዘጋጀት እንደሚቻል አየን አይደለ? ስለዚህ እናንተም በየቤታችሁ
አበባችሁን ሰርታችሁ ከዚህ በፊት በጣም ብዙ አበባ ሰርተን አይተናል አይደል ልጆችዬ? ቆንጆ ቆንጆ አበባዎችን ሰርታችሁ ልክ እንደዚህ ደግሞ ዛሬ እንዳሳየኋችሁ በወረቀት በቀላሉ ቆንጆ አበባ ማስቀመጫ ሰርታችሁ መጠቀም ቤታችሁን ማሳመር ትችላላችሁ ማለት ነው። እንዴት ነው ወደዳችሁት ልጆች? በጣም ጎበዞች። እንግዲህ በየቤታችሁ በደንብ ሞክሩት እሺ፣ በደንብ ተለማመዱ ጎበዝ ልጆች። ለዛሬ እንግዲህ እንደዚህ የሚያምረውን ቆንጆን የወደዳችሁትን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ሳምንት ስንገናኝ ሁላችሁም የምትወዱትን ቆንጆ ስራ ይዤላችሁ እመጣለሁ እሺ። እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተማሩ እሺ። በጣም ወዳችኋለሁ። በጣም ነው የምናፍቃችሁ። ቻው ቻው ኢትዮጵያ ልጆች።